ደገም ነው ይላል ኤዜ ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት ኡፍ ቪክተር ዮኬሬስ በአርሰናል ማሊያ እንደዛ አይነት ጫወታ አጫውተሽ አታውቂም እቤት ስገባ በደንብ ትልቅ የሆነ ቪዲዮ ሰራለሁ የአርሰናል ደጋፊ ይችላል የአርሰናል ደጋፊ እንዴት እንዳኮራችሁ ማለት በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው በብሩክ ኤክሶ ቪዲዮ ላይ ታዩታላችሁ እንዴት አባታችሁ እንዳኮራችሁ ማለት ነው ወያላውም 70 ደቂቃ በኋላ ሮጦ ሄደ አንቺ የሆንሽ ሰውዬ ማለት we are the gunners የመጣሽ እንዳለ እንኳን ደስ አለሽ ቸልሲ ጨዋታ ላይ ምን ደግመዋለን ቤት ስገባ በደንብ ቪዲዮ ጠብቅ we are the gunners ማንንም ነው ማቆመን ማንንም እየተደረደርኩ በለዋለሁ ይሄን ዋንጫ እየተደረደርኩ ገባሽ አይደለ ኮንግራ ጀመው ይሄ ነው ትልቅ ለመለከው የትልቅ ለመለከው ይሄ ነው ጀመው ዓለም እንዳለ አርሰናል ቁጭ ብለ ፍሬዝ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረምባ አሳይቷል የዋንጫቲ ማን እንደሆነ አሳይቷል ሲታሽነፈ ነጥብ ጣለኛ ያገባንም ወደፊት ነው ጀመው ወደፊት በ5 ነጥብ አርገናል በ5 ነጥብ ዮኬሬሽ የሚገርም አቋም የሚገርም ጎል የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ የሚገርም አርሰናል ሲታሽነፈ ነጥብ ጣለ እኛ የሚመለከትን ጉዳይ የለም ወደፊት ነው ጀመው እኮ ነው ትልቁ ክለብ ነው አርሰናል ጀመው ለንደን ላይ አንድ ክለብ ነው ያለው አንድና አንድ እሱም አርሰናል ነው ቀጣው ዲቻው ገቢነሽ አንቺ ደግሞ ተቀያተለሽ የትም ይሁን የትኝ ፈንደድ ነው የምትዩ ዲቻው ቀጣይ ጠብቂኝ የሚገርም ደግሞ የሚገርም ድል ቡካዮ ሳካ ብቻ ይጎዳ እንጂ ለአርሰናል ጣፋጭ ምሽት ነበረ ኤብሬቺ ኤዜ በሮበር ፒሬዝ እና በኢማኑኤል አዴባዮር ብቻ ነው በ7 እና በ6 ግብ ሎርዝ ለንደን ደርቢ ላይ ግብ በማስቆጠር የሚበለጠው ኢማጂን በሁለት ጨዋታ 5 ጎል ያስቆጠረባቸው እነዛ በጣም በርካታ ጨዋታዎች ተጫውተው 7 እና 6 እና ኦብቪየስሊ ወደፊት የኖርዝ ለንደን ቶፕ ስኮረር ኤብሬቺ ኤዜ መሆኑ የሚቀር አይመስለኝም ዴክላን ራይስ በደንብ ሜንታሊቲውን አሳይቶ እዛው ቦት ሊያደርጉ ይመስል ነበር ፈርስት ሃፍ ላይ ግን ለፈርስት ሃፍ ፐርፎርማንሳቸው ለሰከንድ ሃፍ ፐርፎርማንሳቸው ተገቢ የሆነ የ4-1 አሁን ደግሞ ሲፈሩት የነበረውን 60 ነጥብ አግኝተው 61 ነጥብ ላይ ደርሰዋል 2.36 ኤክስጂ አስመዝግበዋል ቶተናም በጣም ትንሽ ተች ነው በሳጥናቸው ውስጥ የነካባቸው ሁሉም ነገር ስኬታማ ይመስል ነበር ቡካዮ ሳካም ፈገግ ብሎ እየተራመደ ሲወጣ ተመልክተናል የከፋ አይመስለኝም ለማንኛውም ፎርሌክሽን ማርገረስ ይመቻችሁ አርሰናል 4 ቶተንሃም 1 የተጫዋቾች ቤቲንግ እንደ ሁሉ ጊዜው ከበረኛ ነው የምንጀምረው እናንተ እንደ ሁሉ ጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ ፎሎ ማታረጉ ሰዎች ፎሎ አድርጉ ማን ዶሮ 12 ብልት ናት ያላት ብለው ሸጎዱን 4 ነው ለካ ያላት 2 ደርሶ መልስ 4 ማለት ከበረኛ ነው የምንጀምረው ማን ዴቪድ ራያ ማለት ነው ያንን ከመስመር ላይ ያዳንከው እንኳን ባታድነው ኖሮ የጨዋታው አትሞስፌር ሙሉ ለሙሉ ይቀየር ነበር ማን በጣም ነው የምትችለው 8 ከ10 ሰጣለሁ ማለት ነው አንድ ጎል ስለገባብን እሱንም ማለት ከዛ ሂንካፔ ጋር ይላል ማን ሂንካፔ ሰሞኑን የነበረበት ፎርም በጣም ልክ አይደለም ዛሬ ራሱ በጣም ጽድት ያለ ጨዋታ ማን ሂንካፔ 9 ከ10 ጋብሪኤል ያየር ኳሶች ማንም ሰው አይበልጡት ማን ኮሎማኒን ያዳፋው ነበር ሙሉ ጨዋታው ማለት በጣም ያበደ ጨዋታ ጋብሪኤል 9 ከ10 ሳሊባ ኮምፖዝድ ነህ ማን በጣም ነው የምትችለው ሳሊባ በቃ ነው ታስፈልገን ነበር አንተ ሰውዬ በጣም ትችላል 9 ከ10 ማን ቲምበር ጋር ይላል ቲምበር ትንሽ ፓሶቹ ልክ አልነበሩም ግን ማለት ነው ለጊዮኬሬሽ ምን አይነት አሲስትን ያደረገልን ኤዜ ወደዛ ሮጠ ቲምበር ምን አይነት ጨዋታ ነው የተጫወተው ዛሬ ራሱ ደስ ብለኛል ዛሬ 8.5 ማለት መሀል ላይ እንሄዳለን ዙብሜንዲ ማለት ነው ይላችሁ ቲማችን የምንጫወተው አጫወት ነው እንጂ ማለት ነው በጣም ፓስ የሚችል ሰው ነው ትንሽ ኮንትሮል ለማድረግ እየሞከረ ነበር ጌሙን አሪፍ ጨዋታ 8.5 ማለት ነው ዴክላን ራይስ ማን ፈርስት ሃፍ ላይ የተሳሳተው ስተት በጣም ጭንቅላቴ ሊነካይ ነበር ግን ሰከንድ ሃፍ ላይ ይቅርታልና ምን አይነት ፐርፎርማንስ ነው ሰከንድ ሃፍ ላይ ማን 9 ከ10 በጣም ያበደ ማለት ከዛ በኋላ ኤዜ ጋር እንሄዳለን ማን ኤዜ ህይወት ሙሉ ከቶተናም ጋር ነው መጫወት ያለብን ምን አይነት ጌም ነው የምትጫወተው ምን ሆነ ነው ተረጋጋ አንተ በጣም 20 ከ10 በጣም ነው የምትችለው በስማ ማን ከዛ ሳካ ጋር እንሄዳለን ሳካና ኤዜ ዛሬ በጣም እየተጫወቱ ነበር የሆነ ነገር ልክ አልነበረም በጣም የሚያምር ጨዋታ ነበር ሳካ ራሱ የተጫወተው ማለት ሳካ 9 ከ10 ማለት ከዛ ጊዮኬሬሽ ጋር እንሄዳለን ማን ይውላችሁ ህይወታችሁን ያበላ እግሩ ላይ ሚሳኤል አለ ምን አይነት ጎል ነው የመጀመሪያው አንተ 20
ይኸውልህ ጊዮኬሬሽ 20 በጣም ነው የምትችለው። በስ ማን ትሮሳርድ ጋር እንሄዳለን። ትሮሳርድ ሲልክ ነው ምላችሁ። ለዚህ ነው ይላችሁ ኢንሳይድ አውትሳይድ ያደርግሃል። ተገማች ሰው አይደለም ትሮሳርድ የሚጮተው ጨዋታ እንዳለ ተገማች ሰው አይደለም። በጣም ያምራል ያንተ ጨዋታ 9 ከ10 ማለት። ከተቀያሪዎች ጋር እንሄዳለን። ከዛ ኦዴጋርድ ገባና አሲስት አደረገ። ማድረግ አልፈለገም እኮ ግን ዛሬ ጊዮኬሬሽ ሰው እየገደለ ነበር ሲጮት የነበረው። ማን ኦዴጋርድ ያበደ 9 ከ10 እንሰጧል። ከዛ ማርቲኔሊ ጋር ማርቲኔሊ ገባ ጨዋታውን ገደለው። ይሄ ሁሌ የምላችሁ ይሄን ፕሪሚየር ሊግ ላይ 3-0 ምናምን ያለበት ጌም ላይ ነው የምታስገቡ። ማርቲኔሊ 0-0 ነው አይገባም። ዛሬ አሁን አሪፍ ነው የተጫወተው ገብቶ 8 ከ10 ማለት ነው። በጣም ያበደ ሞስኬራ ገብቶ ተቀይሮ ምንድን ነበር ሲያደርግ የነበረው? ምን አይነት ጨዋታ ነው? ማን አንተ ራሱ በጣም ነው የምትችለው። 10 ከ10 ነው የምሰጥ። ዛሬ ግን ቪክተር ዮኬሬሽን እንደው ብቻውን የተመለከተው ሰው አለ? ምን አይነት ተጫዋች ነው? እኔ ዛሬ የእውነት ማለት ነው ቶተናምን እንዲቅጥቅጥ እንድናደርግ የሱ ሚና ከሁሉም በላይ ነበረልን። የሚገርም ስራ እኮ ነው ዛሬ ሲሰራ የነበረው። ለኤዜ ግቦች መገኘት በራሱ ኤዜ ምርጥ ነበረ። እውነት ለመናገር እንደውም የኖርዝ ለንደን ደርቢ የሚባለው ቀርቶ ኤዜ ጨዋታ ብንለው በጣም አሪፍ ነበር። በቃ የኤዜ ጨዋታ ነው። ይሄ ጨዋታ የኤዜ ነው። ሲከላከል አሪፍ ላይሆን ይችላል፣ አየር ላይ ኳሶች ላይ አሪፍ ላይሆን ይችላል፣ ግን ደግሞ ግብ ቦታ ላይ እድል ሲሰጥ የነበረበት መንገድ ኤዜ የሚገርም ነበር። ዮኬሬሽ ግን አሁንም ቢሆን ቦክስ ውስጥ ካገኘህ ጭራቅ እንደሆነ በደንብ እያየነው ነበር። በሲቲ ጨዋታ ላይ ሃላንድ ትናንትና እውነት ለመናገር ብዙም ነበር። አሁን ዮኬሬሽ እንደዚህ አይነት ኳሶችን ቢያገኝ ምን ሊያደርግ እንደሚችል በደንብ አሳይቶናል። ዛሬ ሙስኬራ ለምንድን ነው ከቲምበር ጋር እንዲህ በቃ ደቂቃ የማይካፈሉት? እኔ ከዚህ በኋላ የእውነት ማለት ነው ከቲምበር ይልቅ ሙስኬራ የሆኑ ደቂቃዎች ያህል መጫወት አለበት እዛ ቦታ ላይ ማለት ነው። ከዛ ባለፈ ግን በርካቶቹ ምርጥ ነበሩ። ሳካ ምርጥ ነበር። ትንሽ ትሮሳርድ ላይ ነበር ጥያቄ ነበረኝ፣ ብዛም ነበረ ግን ዛሬ የእውነት ማለት ነው በቃ እኔ የተለየው ተጫዋች ለእኔ ምን ጊዜም ከአሸናፊ ከሻምፒዮን ቡድን ስትመጣ በዚህ ሞመንተም ላይ በዚህ ሰዓት ላይ እንደዚህ አይነት ቮላታ እንደሚያስፈልግ በደንብ የገባው ቪክተር ዮኬሬሽ ከስፖርቲንግ ነው የመጣው ከሻምፒዮን ቡድን። ስለዚህ በዚህ ሰዓት ላይ አርሰናል ምን ማድረግ እንዳለበት በደንብ ያቅ ነበረ ማለት ነው። የዛሬው ጨዋታ እኔ ያንን ያስመለከተኝ ራይስ ነበረ። ኤዜ እንዲሆን ግን ለራሱ ለኤዜ መተው መከላከሉን ትቶ ሲያጠቃ የሚኬል አርቴታው አርሰናል በለንደን ደርቢ ቶተንሃምን 4-1 በማሸነፍ የሊጉን መሪነት ወደ 5 ሰፋ አድርጎታል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አርሰናል ዛሬ ወሳኝ 3 ነጥብ አግኝቷል። ያው የለንደን ደርቢ ማለት ብዙም ይከብደኛል፣ ያላቻ ጋር ብቻ የሆነ ደርቢ ነው። በተለይ አርቴታ ከመጣ በኋላ በለንደን እንደ ክለቦች ላይ የበላይነት ወስዷል። የለንደን ደርቢን ቀለል እያደረገ ሆኖ ነው እያሸነፈ ያለው። ግን ሰሞኑን በጣም ጫና ውስጥ ነበር። ዛሬ እንደውም አርሞት የገባው በጣም በማጥቃቱ ላይ አሪፍ ነበሩ። 3-1 እየመራ እጅ ኳስ እየመለሰ ነበር። አርቴታ በጣም ፍላጎት ነበረው እና ደግሞ ሳካን የሚገባው እዛው ራሱ ቦታ ላይ አጫወተው። አይታችሁት እንደሆነ ኢዜን አስገባ እና ሳካ ምንም ቢሆን እንደው በፎጣ ተገርዞ በፎጣ እዛ ቦታ ላይ እሱ ነው መጫወት ያለበት። ይሄ ልጅ እሱ ከወጣ በኋላ ነው እሱ ወይ ሲጎዳም ነው አሁን ዛሬ እንደገባው አይደል? ልክ እንደዛ ነው እንጂ እሱን አያክሉም። ሳካ ጎል ባያገባ እንኳን ያስጨንቃል። በቃ የሆነ ያልተገባ ኳስ አይነካምና ዝም ብሎ ያልሆነ ንክኪ ያደርግም ከኳስ ጋር የሆነ በቃ ዛሬም እኮ አሲስት ወይ ጎል ባያስቆጥርም ትልቁን አስተዋጽኦ ያደረገው እሱ ነው። እንደውም የመጀመሪያ ጎል በሱ ለምን እንደ አሲስት እንዳልተቆጠረ በጣም ገርሞኛል። ሁሉንም ጎሎች አርሰናሎች ናቸው አስቆጠሩት ማለት ይቻላል። የቶተንሃምንም ዴክላን ራይስ ስህተት ሰርቶ ግን ዴክላን ራይስ የዛን ጊዜ በቃ ቡድኑ ሙቶ እንዳይቀር ያደረገው ነገር በጣም የሚገርም ነው። ሞራሊቲው ወዳውኑ እኔ ኃላፊነቱን ወስዳለሁ ተነሱ ብሎ ወዳውኑ ቡድኑን አነሳሳውና እጅግ በጣም ወሳኝ 3 ነጥብ ነው ያገኘው ቡድኑ ቶተንሃም ቢሆን ከዚህ በኋላ እኔ አሁንም ቢሆን አርሰናል ነው ሊያሳስባችሁ የሚገባው ሌላው ቡድን አይደለም። አሁን በእርግጥ ሌላ ተስፋ ነው፣ አዲስ ተስፋ ይሰጣል አይደል? አሁን የባለፈው ይሄ አቻዎች ምናምን ትረሱታላችሁ፣ ግን ሳትጠብቁት ነው የሆነ ነገር ስብር የሚለው ቡድኑ አሁን እንጂ እኮ በዚሁ ከቀጠለ እኮ ከአርሰናል የተሻለ ጥንካሬ የለውም። ግን መነሳት በማይችልበት ሁኔታ ላይ መጥቶ ስብር ይላል እንጂ አሁን ያየነው አርሰናል አይታችሁታል፣ መቼም የሚሸነፍ አይመስልም። ዛሬ በጣም የሚገርም ነበር። ቲምበር እንኳን ደከም ሲል ወዳው አርቴታ አይታችሁታል። ሁሉን ነገር ማድረግ ይችላል፣ ምን እንደሆነ አላውቅም እንጂ ዛሬ በጣም ሁሉ ነገር አሪፍ ነበር። ኢዜ ራሱ ሁሌ ቶተንሃም ጋር በተጫወተ የሚያስብለው ዮኬሬሽ ራሱ ጎል ማስቆጠሩ ሁለቱ በተለይ ጎል ማስቆጠራቸው ለአርሰናል አሪፍ ነው ብዬ አስባለሁ። እንግዲህ ያው ሲቲ አንድ ቀሪ ጨዋታ ቢኖረውም አሁን በ5 ሆኗል ጋፑ። ያ መቼም ይሸነፍ አቻ ይሁን መቼም አይታወቅም ያ ቀሪ ጨዋታ። ስለዚህ ጫናው አሁን ወደዚህ ሊሄድ ይችላል። ግን ወሳኝ 3 ነጥብ ነው አርሰናል ማሳካት የቻለው። የአርሰናል ደጋፊዎች እንኳን ደስ ያላችሁ። የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት ላይክ ማድረግ እንዳይረሳ።
ቴንክ ዩ። ተስፋ ሰጥቼ ላስቀየምኳችሁ የማህበሩ አባላት ይቅርታ ጠይቃለሁ። ግን ይሄ ቲም መቼም ቢሆን ዋንጫ እንደማይበላ አስረግጬ ነግራችኋለሁ። መቼም ቢሆን ማለት ነው። ጨዋታ ማሸነፍ ሳይሆን ዋንጫ የሚያስበላው አባቴ ዋንጫ መብላት ነው። ዋንጫ የሚያስበላው ገብቷላ። አንዳንድ ጨዋታዎችን እኮ ታሸንፋላችሁ እርግጥ ነው። ግን አላ አንዳንዴ ያስፈልጋችኋል፣ ትሸናላችሁ። ያው ምንም ማድረግ አይቻልም። ያልተጎዳ አይነት ተጫዋች የሌለበት ቲም ላይ ተገናኝታችሁ ማሸነፍ ማለት ምንም ማለት እኮ አይደለም። ግን ተስፋ ሰጥቻችሁ በዚህ ልክ እንደዛ ተእመኑኝ ብያችሁ ግን ቃሌን አለመጠበቄ በጣም ያዝናደኛል በጣም። ስለዚህ በማህበሩ ስም ይቅርታ ጠይቄያለሁ። ነገር ግን ነግራችኋለሁ፣ በምንም ተአምር አልኳችሁ ይሄ ቲም በምንም ተአምር ደግሜ ነግራለሁ የዋንጫ ቲም አይደለም። ገብቷላ። ስላሸነፈ አይደለም ሲሸነፍ ወይ አቻ ሲወጣ የዋንጫ ቲም ነው እያላችሁ ነበር። እኛ አሸንፋችሁ ነው የዋንጫ ቲም አለመሆናችሁን አስረግጬም ነግሬህ ይገባላ። ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ። ይቻማቻራ